በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ብርሃናችን ሕይወታችን የልዑል እግዚአብሔር ሆይ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርብልሃለን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ የምንማማረው የማቴዎስ ወንጌል ምዕራፍ 24 ቁጥር 32 ላይ መነሻ በማድረግ ነገረ ምጽአቱን ይልቁኑ ደግሞ የምጽአቱን ምልክቶች አሁን ካለንበት ዘመን ጋራ ያስተያየን ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን። እንበለሽ አይምሩ አምሳሊሁ ምሳሌውን ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ይሄን ያስተማረው የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ትምህርቱን ያስተማረበት የወይራ ዛፎች በብዛት የሚበቅሉበት ደብረ ዘይት ወይም የዘይት ተራራ በሚባለው ስፍራ ነው። እንግዲህ ምሳሌውን ከበለስ ተማሩ ብሏልና በተለይ ያስተማራቸውን የምጽአት ምልክቶችን ከዘመናችን ዓለም ከደረሰበት ሁኔታ ጋራ ያነጻጸርን ነው የምንማረው። ስለዚህ ማስተዋሻችሁን እያያዛችሁ እንድትከታተሉ መንፈሳዊ መልእክቴን አስተላልፋለሁ። እንዲህ ይላል። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ በማለት የመጀመሪያውን ምልክት ለደቀ መዛሙርቱ ነግሯቸዋል። እንግዲህ አስቀድሞ እነ ቴዎዳስ ዘግብጽ እነ ይሁዳ ዘገሊላ የሐዋርያት ሥራ ምዕራፍ 5 ቁጥር 36 ላይ እንደምናነበው በሐሰት ተነስተው ብዙ ሰዎችን አስከትለው ትንቢት የተነገረላቸው ሱባኤ የተቆጠረላቸው በማስመሰል ብዙዎቹን አስተው ከነተከታዮቻቸው ጠፍተዋል። አሁን ደግሞ ከክርስቶስ እርገት በኋላ እውነተኛውን መሲህ ክርስቶስን ትምህርቱን የሚያሳብሉ ሐሰተኞች በተለይ ክርስቶስ ነን ብለው የሚመጡ እንዳሉ የክብር ባለቤት ራሱ ክርስቶስ አስተምሮናል። ሐሰተኛው ኤልያስ ሐሰተኛው ሄኖክ እንደሚመጣ ዮሐንስ በራእዩ ነግሮናል። ይልቁኑ ደግሞ ይህን መንገድ ካመቻቹለት በኋላ ሐሳዊ መሲህ ሐሰተኛው ክርስቶስ እንደሚገለጥ በተለይ ዮሐንስ በራእዩ በስፋት አስተምሯል። ቅዱስ ጳውሎስም በሁለተኛ ተሰሎንቄ መልእክቱ ምዕራፍ 2 ቁጥር 3 ላይ እንዲህ ይላል፣ የጌታ ቀን ደርሷል ብላችሁ ካይምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን ይላል። ምጽአት ደርሷል፣ አሁን ጌታ ሊመጣ ነው እያላችሁ እንዳትደነግጡ እንለምናችኋለን አለ። ምክንያቱም ክርስቶስ ከመምጣቱ በፊት በምድር ላይ የሚገለጹ ነገሮች ስላሉ ነው። ቅዱስ ጳውሎስ ምን ይላል? ክህደቱ አስቀድሞ ሳይመጣ ይላል። ስለዚህ ዓለም ሁሉ ሐሰተኛውን ተከትሎት እንደሚክድ ቅዱስ ጳውሎስ አስጠንቅቋል። ቀጠለና ጳውሎስ የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስም እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ይላል። አሁን ኢየሩሳሌም ያለው ቤተ መቅደስ በ70 ዓመተ ምህረት ላይ ተቃጥሎ እስራኤላውያንም ተማርከው እስራኤል ጠፋሽ ከተባለ በኋላ እነዛ መቅደሱ የታነጸበት ቦታ የተለያዩ ቤተ እምነቶች የተለያየ ነገር አድርገውበታል። መቅደሱ እስካሁን ድረስ አልታነጸም። ቅዱስ ጳውሎስ ግን ምን ይላል? በእግዚአብሔር ቤተ መቅደስ እኔ እግዚአብሔር ነኝ ብሎ እስኪቀመጥ ድረስ ይላል። ስለዚህ ሐሰተኛው ከመምጣቱ አስቀድሞ ኢየሩሳሌም ያለው ቤተ መቅደስ ምን ይሆናል ማለት ነው? ይታነጻል ማለት ነው። ይሄን ማስተዋል ያስፈልጋል። አሁን እንግዲህ በዘመናችን ይታነጽ አይታነጽ ምናቀው ነገር የለም። ነገር ግን ሂደቱ ወደዛ እንደሆነ እናስተውላለን። እንደውም ቅዱስ ጳውሎስ ምን ይላል? አምላክ ከተባለ ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ እርሱ ነው። ለሚጠፉ የእርሱ መምጣት በተአምራት ሁሉ በምልክቶች በሐሰተኞች ድንቆች በአመጽ መታለል ሁሉ እንደ ሰይጣን አሰራር ነው ይላል። ይህ ሐሰተኛው ሲገለጥ በመታሃት ተአምሩ ዓለምን ሁሉ እንደሚያስትና እንደሚያስክድ ምርጥ የእግዚአብሔር ልጆች ግን እሱን እንደማያምኑት
ቅዱስ ጳውሎስ አስቀድሞ ገልጾልናልና ይህ ነገር ሳይሆን ወይም ሳይከሰት ምጽአት ይደርሳል እንዳትሉ በማለት አስጠንቅቋል። ስለዚህ ክርስቶስም ብዙዎች ክርስቶስነን ብለው ይመጣሉ በማለት የመጀመሪያ ምልክት አድርጓል። ይህ ሐሰተኛው ሲመጣ 7 ዓመት ነው ምድር ላይ ሚነክሰው። 3 ዓመት ከመንፈቅ የሰላም ስምምነት አድርጎ በኢኮኖሚ በፖለቲካ ዓለምን ጥሩ አድርጎ የመራ አስመስሎ ካሳያ በኋላ እንደገና 3 ዓመት ከመንፈቁ ላይ ግን አውሬነቱን ገልጦ እኔ ራሴ እግዚአብሔር ነኝ ብሎ በእግዚአብሔር ቤተ መቅደስ ኢየሩሳሌም ባለው ላይ እንደሚቀመጥና ብዙ የምትሃት ተአምራትን እንደሚያደርግ ቅዱስ መጽሐፍ ያስጠነቅቃልና ጌታችን እነርሱን ተከትላችሁ አትሂዱ በማለት አስተምሯል። ሁለተኛው ምልክት ምንድነው? ጦርንም የጦርነትንም ወሬ ትሰሙ ዘንድ አላችሁ ይላል። እዚህ ላይ ጌታችን ያለው ነገር ሁለት ነው። አንድ ጦርነት አለ፣ ሁለተኛ የጦርነትም ወሬ ይላል። ወሬ ማለት ምን ማለት ነው? ዜና ማለት ነው። ምን ማለት ነው? ስለዚህ የዓለም ሚዲያዎች ሁሉ ስለ ጦር የሚያወሩበት ጊዜ እንደሚደርስ ጌታችን አስተማረ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው ይላል። እውነት ነው። ዓለም ከተፈጠረ ጀምሮ መቼም ጦርነት አለ። ለምሳሌ ሚካኤልና መላእክቱ ዘንዶን ተዋጉ ይላል በዮሐንስ ራእይ ምዕራፍ 12 ላይ። ውጊያ ጦርነት በሰማይ የተጀመረ ነው። ቀጥሎ ደግሞ ቃየን አቤልን በምን ገደለው? በድንጋይ ገደለው። አንዱ የጦር መሳሪያ በሉት። ከዛ በኋላ ሰዎች ጋሻ፣ ጦር፣ ሰይፍ እየሰሩ እርስ በርሳቸው ይፋለሙ ነበር። ከዛ ጦርነት እየቀጠለ መጥቶ የምድራችን አንዱ ገጽታ እስኪመስል ድረስ ደርሷል። ታዲያ ጌታችን የሚያስተምረው ምንድነው? ጦርንም የጦርነትንም ወሬ ትሰሙ ዘንድ አላችሁ ሲል በእውነት ክርስቶስ እያስተማረ ያለው የአንድ አካባቢዎች ግጭት አይደለም፣ ወይም የሁለት ሀገራት ግጭትም አይደለም። ትልቁ እያስተማረ ያለው ስለ ዓለም ሁኔታ ነው። ስለዚህ በደንብ አድርገን የዓለምን ሁኔታ ስናጠና እስካሁን በዓለም ደረጃ በጣም አሰቃቂ የሚባሉ ጦርነቶች ሲካሄዱ ሁለቱ ግን በታሪክ መዝገብ የተጻፉ ናቸው። አንደኛው የዓለም ጦርነት ከ1914 እስከ 1918 ለ4 ዓመታት የተደረገ ጦርነት አለ። በዚህ ጦርነት ውስጥ 22 ሚሊዮን ሰዎች ህይወታቸው አልፏል። ስንት? አንድ ሀገር ከአንድ ሀገር ቢጋጭ የተወሰነ ሰው ሊያልቅ ይችላል። በዚህ ደረጃ ግን ተሰምቶ አይታወቅም። ስለዚህ ትልቅ ምልክት አድርገን እናያለን። ቀጥሎ ሁለተኛው የዓለም ጦርነት ከ1939 እስከ 1945 በተደረገው ከባድና መራር የሆነ ጦርነት ወደ 60 ሚሊዮን የሚጠጉ ሰዎች ህይወታቸው ምን ሆኗል? አልፏል። ስለዚህ በ40 ሚሊዮን አደገ ማለት ነው። ይሄ የሆነበት ምክንያት ምንድነው ሲል የጦር መሳሪያው ምን ሆነ ማለት ነው? በጣም እየተራቀቀ በጣም ገዳይ የሆነ መጣ ማለት ነው። ጋሻ፣ ጦር፣ ሰይፍ የሚባለው ነገር ተረስቶ ከባድ ነገሮች መጡ። በተለይ በትንቢተ ዳንኤል ምዕራፍ 12 ቁጥር 4 ላይ እንዲህ ይላል ስለ መጨረሻው ዘመን። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። ምጽአትን ነው። ብዙ ሰዎች ይመረምራሉ፣ ዕውቀትም ይበዛል ይላል ስለ መጨረሻው ዘመን ሲናገር። ብዙ ሰዎች ምን ይላሉ? ይመረምራሉ፣ ዕውቀትም ይበዛል ይላል። መቼም በጎ ዕውቀት አለ፣ ክፉ ዕውቀት አለ። ሰይጣን አስቀድሞ ቃየል ወንድሙ አቤልን እንዲገልበት ድንጋይ እንዳሳየ ሁሉ ሰዎች ደግሞ እየተራቀቁ ይሄዱ ወደ ጥይት አድጎ ዛሬ ብዙ ጥፋት የሚያደርሱ መሳሪያዎች መጡ። በሰማይ የሚበሩ ተዋጊ ጀቶች መጡ። በጀት ደግሞ ስንደነቅ ድሮኖች የሚባሉ ገዳይ ድሮኖች ራሳቸውን አጠፍተው የሚያጠፉ ብዙ መሳሪያን የሚያዘንቡ መሳሪያዎች ተፈበረኩ። ሚሳኤሎች መጡ። በእውነት አንዳንዱ ከድምጽ ፍጥነት 5 እጥፍ የላቀ ነው። አውቶማቲክ የሆኑ ቦምቦች፣ ኒውክሌር ቦምቦች ተሰሩ ማለት ነው። ይሄ ከባድ ሆነ ማለት ነው። ስለዚህ የጋሻና የጦር የጎራዴ ፍልሚያ ወይም ደግሞ የመድፍና የታንክ ፍልሚያ በላይ አውዳሚ የሆኑ መሳሪያዎች ተሰርተዋል ማለት ነው። ስለዚህ ሁለተኛው የዓለም ጦርነት 60 ሚሊዮን ሰዎችን ካጠፋ
አይበለውና ሶስተኛው ቢጀመር ምን አይነት ሰዎችን በቢሊየንስ ደረጃ የሚደርሱ ሰዎችን ህይወት ሊቀጥፍ እንደሚችል ማስተዋል ያስፈልጋልና ጌታ የሚናገረው ምልክት ዓለም ውስጥ እስካለው ድረስ ጠንቀቅ አድርገን ማየት ይገባናል። አሁን እንደ ግሎባል ሴኩሪቲ ፋውንዴሽን ጥናት በዓለማችን ጥናቱ ከፍ ይላል አሁን በያስባለው እኔ እንኳን መረጃውን ሳይ ቢያንስ 15375 የኒውክሌር መሳሪያዎች አሉ ምድር ላይ። ሂሮሺማና ናጋሳኪ ያደረገውን ጉዳት ታቃላችሁ። እስከ ዛሬ ድረስ እዚያ የሚወለዱ ሰዎች አይናቸው የጠፋ እጅግራቸው እንትን ያለ በካንሰር የተጠቁ ናቸው። አንዴ ያ መሳሪያ ከወደቀ በጣም 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 አደገኛ ነው። ከድምጽ 5 እጥፍ የሚፈጥኑ ለምሳሌ አውሮፓ ሆኖ እስያን ማቡነን የሚችል እስያ ሆኖ ሰሜን አሜሪካን መምታት የሚችል ከባባድ መሳሪያዎች ዓለማችን ሰርታ ታጥቃ ተዘጋጅታለች። አሜሪካና ራሻ በተለይ 93% የሚጠጉትን የኒውክሌር መሳሪያዎች ታጥቀዋል። ለምሳሌ እንደ ዝርዝሩ ብናይ 7300 የኒውክሌር ቦምብ ማን አላት? ራሻ አላት። አሜሪካም ደግሞ ወደ 6970 የሚደርስ አላት። ፈረንሳይ 300፣ ቻይና 260፣ ዩናይትድ ኪንግደም 215፣ ፓኪስታን 130፣ 120፣ እስራኤል 80፣ ሰሜን ኮሪያ ቁጥሩ ያልታወቀ ኒውክሌር ታጥቀዋል። ብዙዎች ሀገራትም ኢራንን ጨምሮ አሁን ዩራኒየም ማብላላት አለብን ማከማን ያንሳል ብሎ ሁሉም መሳሪያውን ደግኖ የተቀመጠበት ጊዜ ነው ማለት ነው። ስለዚህ ሶስተኛው ትንሽ ከበድ ይላል። በዮሐንስ ራእይ ምዕራፍ 8 እና ምዕራፍ 9 ብታነቡ ታላቁና ከባዱ ፍልሚያ የምድርን ሲሶ ማለት 1/3ኛውን እንደሚገልጽ ይጽፋል። ስንተኛውን አልኳችሁ? 1/3ኛውን ማለት አሁን ወደ 8 ቢሊዮን ተጠግቷል ያለ ህዝብ ይባላል። ቢያንስ 2.5 ቢሊዮን ሰዎች ህይወታቸው ያልፋል ማለት ነው። ከባድ። ስለዚህ የጦርነትን ወሬ ተሰሙ ዘንድ አላችሁ ሲል አሁን ያለንበት ዘመን ምን ላይ ነን ብለን እንድናስብ ያደርጋል ማለት ነው። 2.5 ቢሊዮን ከባድ ነው። ስመጥሩ ሳይንቲስት የነበረው አልበርት አንስታይን ስለወደፊቱ ነገር በመረዳት በአንድ ወቅት እንዲህ ብሎ ነበር። ሶስተኛው የዓለም ጦርነት በምን እንደሚሆን አላውቅም ይላል። እሱ አላውቅም ሲል ያውቃል፣ ግን ለኛ ሲያስተምር ይመስላል። ሶስተኛው የዓለም ጦርነት መፋለሚያው በምን እንደሚሆን አላውቅም፣ ግን ሶስተኛውን አልፌ አራተኛውን ግን አውቃለሁ ይላል። የአራተኛው የዓለም ጦርነት መፋለሚያ መሳሪያዎች የሚሆኑት ምንድናቸው አለ? ድንጋይና እንጨት ነው አለ። ምንና ምንድነው? ምን ማለት ነው የሳይንቲስት? ሶስተኛው የዓለም ጦርነት ከተቀሰቀሰ ሊሆን የሚችለው በምንድነው? በኒውክሌር ነው አይደል? ኒውክሌር ተተኮሰ ማለት ይሄ የምታዩት ህንጻ የለም፣ ይሄ የምታዩት ስልጣኔ የለም። ምድርን ጥፍ አድርጎ ነው የሚያርሳት። ከባድ ነው። ስለዚህ የዓለም ስልጣኔዎችን ሙሉ በሙሉ አውድሞ ሰዎች ወደ ኋላ ዘመን ተመልሰው አራተኛው ላይ የተረፉት ማለት ነው በምን ይፋለማሉ? እንደ ቃየል በድንጋይና በእንጨት ማለት ነው። እግዚአብሔር ይጠብቀን። እና ቀላል አይደለም። በጣም ማሰብ ያስፈልጋል። አሁን ጦርነቱ ከምድር ሊያልፍ ጫፍ ላይ ደርሷል። ለምሳሌ ታኅሳስ 10 2012 ላይ ዜና ከተከታተላችሁ ዩናይትድ ስቴትስ ኦፍ አሜሪካ 8ኛ ጦሯን አቋቋመች ይላል። የባህር አላት፣ የየብስ አላት፣ ብዙ አይነት አላት። 8ኛው ምንድነው? የህዋ ጦር ምንድነው? ጠፈር ላይ ማለት ነው። ስፔስ ፎርስ አቋቁማለች። ያን የነበሩት አሁን መርሃ መንግስት የሆኑት ትራምፕ ነበሩና ዜና ሰምቻለሁ። 8ኛው ስፔስ ፎርስ ምክንያቱም ብዙ ሳተላይቶች እዛ ላይ አሉ። አሁን ኢንተርኔት የምትጠቀሙት ሁሉ ቴሌቪዥን የምትጠቀሙት ሬዲዮ የምትጠቀሙት እዛ ላይ ባሉት ነገሮች ነው። ዓለም አቀፍ የጠፈር ጣቢያ አለ፣ ብዙ ነገሮች አሉ ማለት ነው። ስለዚህ ምድር ላይ አብቅቶ ደሞ ወዴት ሊሄድ ማለት ነው? ወደ ሰማይ። ከባድ ነው። ለዚህ ነው ዳንኤል ብዙ ሰዎች ይመረምራሉ
ዕውቀትም ይበዛል ይላል በመጨረሻው ዘመን ላይ አሁን ያለንበት ደረጃ ይመስላል አሁን የበለጠ ደግሞ በጣም ከባድ የሆነው ነገር ምናልባት አስተውለው ነው እንደሆነ አላውቅም አርቲፊሻል ኢንተለጀንስ የሚባል አደገኛ ነገር መጥቷል ሰው ሰራሽ አስተውሎት ማለት ነው ድሮ እኔ መኪና ሹፌር ሲነዳው ነው የምናውቀው አይደል አሁን ግን አይደለም በተለያዩ ሀገራት ብትሄዱ ሹፌር የለም ራሱ መኪናው ይሄዳል መብራት ሲያይ ይቆማል ይሄዳል ኤአይ ማለት ነው በጣም ፈጣን የሆኑ ብዙ መረጃዎችን ባንድ የሚተፉ እንደ ቻት ጂፒቲ ወዘተርፈ ብዙ ነገሮች እየመጡ ነው አሁን ይሄ ከሆነ ወደፊት በዚህ የታገዙ ጦረኞችን በአይናችን እናያለን ምናልባት እኔ የዛሬ ስንት ዓመት ይሄን ነገር ስናገር ብዙ ሰው አልተረዳውም በጥቂት ዓመታት ነገሮቹ ይፈጥናሉ የሚል ሐሳብ የሆነ ቦታ ተናግሬ ነበር አስተዋውሳለሁ አሁን ሰው ሰራሽ አስተውሎት የሚባለው ማለት የብዙ ሰው ጭንቅላትን የሚይዝ መስቋት ነው አሁን ስለዚህ የሰው ወታደሮች አያስፈልጉም ማሽኖች ወይም ሮቦቶች መዋጋት አለባቸው ወደሚል ዓለም ተሸጋግሯል ይሄ ከባድ ነው ስለዚህ ስጋ ለበስ ከማሽን ጋር ሲፋለም አስባችሁ ታውቃላችሁ ሰው ይሞታል ይደማል ይቆስላል ማይደሙ ማይቆስሉ ማያፈገፍጉ በሲስተም የሚጓዙ ነገሮች እየተፈበረኩ ነው ዛሬ ባህር ማዶ ለምሳሌ ቀዶ ጥገና የሚያደርግ ሐኪም እየቀረ ነው ራሱ ማሽኑ ምን ያደርጋል ከፍቶ ያወጣል መኪናዎች ከጥቂት ጊዜ በኋላ ሹፌር ያስፈልጋቸው ሁሉም ነገር እየተለዋወጠ ነው በጣም እየፈጠነ ነው እኛ ብቻ ነን ትንሽ ምንም የማይመስል ገና ነገሮች በድንገት እስኪመጡብን ድረስ አልነቃንም ሲሆን ወደፊት ማሰብ ጥሩ ነበር መጽሐፍ ቅዱስ ግን እነዚህ ጦረኞች እንደሚመጡ በትክክል አስቀምጦታል ከብዙ ሺህ ዓመት አስቀድሞ ምክንያቱም መንፈስ ቅዱስ በነቢያት አድሮ ይናገራል በተለይ በትንቢተ ኢዩኤል ምዕራፍ 2 ከቁጥር 7 እስከ 10 እንዲህ ይላል በደንብ አስተውሉ እንደ ኃያላን ይሮጣሉ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ እያንዳንዱ በመንገዱ ላይ ይራመዳል ከርምጃቸው አያፈገፍጉም ከምን አያፈገፍጉም ሰዎች ይመስሏቸዋል አይደሉም ሰው ያፈገፍጋል ሰው ነው ስሜት አለው እነዚህ ግን አለ ከርምጃቸው አያፈገፍጉም አንዱ ካንዱ ጋር አይጋፉም ይላል ሰው ሲዋጋ ይጋፋል የሮቦት ወታደሮች ነው መጽሐፍ ቅዱስ ሚነግር አስቀድሞ አንዱ ካንዱ ጋር አይጋፉም ካለ በኋላ እያንዳንዱ መንገዱን ይጠበጥባል ይላል መስመሩን ሰልቶ ነው መሄደው ይቀጥላል በሰልፍ መካከል ያልፋሉ እነርሱ ግን አይቆስሉም ይላል ምን አይሉ በቃ ማሽን ናቸው ሰው ይቆስላል ይደማል ማይቆስሉ ነገሮች በእኛ እድሜ እናያለን አይቆስሉም በከተማ ያኮበኩባሉ በቅጥሩም ላይ ይሮጣሉ ወደ ቤቶችም ይወጣሉ እንደ ሌባም በመስኮቶች ይገባሉ ይላል ኢዩኤል ምድሪቱም ከፊታቸው ትናወጣለች ሰማያት ይንቀጠቀጣሉ ፀሐይና ጨረቃም ይጨልማሉ ከዋክብትም ብርሃናቸውን ይሰውራሉ ይላል ይሄ ምናልባት በጊዜያችን ልናየው የምንችለው አንድ ትልቅ ምልክት ይሆናል ብዬ አስባለሁ ምክንያቱም የአርቲፊሻል ኢንተለጀንስ ፍጥነት እንደምታስቡት አይደለም ነገሮች እጅግ እየፈጠኑ ነው ከምንላቸው በላይ ስለዚህ የክብር ባለቤት ጦርንም የጦርነትንም ወሬ ተሰማላችሁ ሲል አሁን ያለንበትን ዘመን በጣም አድርጋችሁ ማስተዋል ያስፈልጋል ከጊዜያችን ጋር ሁለተኛው ምልክት ረሃብም ይሆናል ምን ይሆናል ድገሙት እሺ ረሃብ ሲባል እንግዲህ ጦርነት ከተቀሰቀሰ ምን አለ ማለት ነው ቀጣዩ ረሃብ ነው ደረጃውን አስቡት ረሃብም ይሆናል ይላል እንግዲህ ረሃብ ሲባል ወይ አንድ ሀገር ወይ አንድ መንደር ስለተራበ አይደለም ክርስቶስ የሚያስተምረው በዓለም ላይ ስለሚሆነው ነው ግሎባል የሆነ ዓለም አቀፍ የሆነ ረሃብ ነው ዓለማችን በተለይ በ20ኛው ክፍለ ዘመን 10 አስከፊ ረሃብ ተብለው የተመዘገቡ አሉ ስንት 10 እስቲ እንመልከታቸው አንደኛው ቻይና ነው ከ1958 እስከ 62 ከ10 እስከ 30 ሚሊዮን ሰዎች በረሃብ ምክንያት ህይወታቸውን አጥተዋል ሁለተኛው ሶቪየት ህብረት ከ1921 እስከ 22 9 ሚሊዮን ሰዎች በረሃብ አልቀዋል ሶስተኛው ሶቪየት ህብረት ያሁኗ ዩክሬንንም ይጨምራል ከ1932 እስከ 34 ከ7 እስከ 8 ሚሊዮን ሰዎች ሞተዋል
አራተኛው ሰሜን ምዕራብ ቻይና 1927 ላይ ወደ 6 ሚሊዮን ሰዎች ህይወታቸው አልፏል። አምስተኛ ቻይና ሄናን በ1943 5 ሚሊዮን ሰዎች ህይወታቸው አልፏል። ስድስተኛ ሰሜን ኮሪያ ከ1995 ከ99 ኦልሞስት ከ2.8 ሚሊዮን ሰዎች ያው ጎርፍ ምንም ጨማምሮ ህይወታቸው አልፏል። ህንድ ቤንጋል ሰባተኛ 1943 ወደ 2 ሚሊዮን ሰዎች አልቀዋል። ስምንተኛ ቻይና ሁናን 1929 አካባቢ 2 ሚሊዮን። ሶቪየት ህብረት ዩክሬን ቤላሩስንም ይጨምራል 1947 አካባቢ 2 ሚሊዮን። አስረኛው የመጨረሻው ካምቦዲያ 1979 ወደ 1.5 ከ2 ሚሊዮን ሰዎች አልቀዋል። ስለዚህ ምን ይሆናል አለ? ረሃብ ይሆናል አለ። አሁን ትልቁ ረሃብ ግን እስካሁን አልመጣም። ይሄን ነው ማስተዋል የሚያስፈልገን። ትልቁ ረሃብ ግን እስካሁን አልተከሰተም። ጌታችን የተናገረው በተለይ በዮሐንስ ራእይ ምዕራፍ 8 ከቁጥር 7 ምዕራፍ 9 ቁጥር 15 ምዕራፍ 16 ቁጥር 2 ቤታቸው አንቡት። 7 መላእክት 7 ስራዎችን ይሰራሉ። ስንት ስራዎችን? 7 ስራዎችን። እነዚህ 7ቱ ስራዎች መካከል አንዱ የረሃብ ጉዳይ ነው። እንዴት ይከሰታል የሚለውን ባጭሩ ላስቀምጥላችሁ። በተለይ ዮሐንስ በራእዩ እንዲህ ይላል፣ ፊተኛው መልአክ ነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ፣ የምድርም ሲሶ ተቃጠለ። አስተውሉ፣ እዚህ ላይ የዛፎች ሲሶ ተቃጠለ፣ የለመለመ ሳር ሁሉ ተቃጠለ ይላል። ስንተኛው? 1/3። እግዚአብሔር ያሳያችሁ። ከብቶች የሚግጡት ምንድነው? ሳር ነው። ሳር ካነሰ ከብቶች በድርቅ አያልቁም ወይ? ከብቶችን የምንመገብ አርደን ደግሞ ማንን? የሰው ልጆች ነን። በተዘዋወርኛም እናልቃለን። ሰው ከብት ብቻ አይበላም። አዝርዕትን፣ አትክልትን፣ እጽዋትን ተመጋቢ ነው። 1/3 ከተወሰደ ዓለም አቀፍ ረሃብ እንዳለ እናስተውላለን ማለት ነው። ሁለተኛው መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። ይሄ ምን እንደሆነ በኋላ እናየዋለን። የባህርም ሲሶ ደም ሆነ ይላል። ምን ሆነ? ደም ሆነ። አሁን አብዛኛው በኢራን አካባቢ ያሉ ወንዞች የደም ምልክት ያሳያሉ። ከዚህ ጋር አያያዝ ጥናት ይፈልጋል። ብዙ ወንዞች በቅርባችን እያየን ነው። በባህር ከሚኖሩ ህይወት ካላቸው ፍጥረቶች ሲሶ ሞተ ይላል። በደንብ እዚህ ጋር ስታስተውሉ የአሳ ምርት ማለት ነው። የባህር ውስጥ 1/3 ምን ይሆናል? ይሞታል ማለት አሳ አስግረን የምንኖር የሰው ልጆችም በተዘዋዋሪ በረሃብ ምን እንሆናለን? እንጠቃለን ማለት ነው። የመርከቦች ሲሶ ጠፋ። ሶስተኛው መልአክ ነፋ፣ እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ። አስትሮይድ ይመስላል። በወንዞች በውሃ ምንጮች ሲሶ ላይ ወደቀ። የኮከቡ ስም ሬቶ ይባላል። የውሃውም ሲሶ መራራ ሆነ። መራራ ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ። ይሄ ከባድ ነው። ውሃ ጉዳይ ቀላል አይደለም አይደል? ውሃ ሰውን ያጨርሳል። ውሃ ራሱ የሚበከልበት ጊዜ ከሆነ ዓለም አቀፍ ረሃብ አለ ማለት ነው። ስለዚህ ዘመናችንን ማስተዋል ግድ ይለናል ማለት ነው። እና ረሃብ ሲባል ዝም ብሎ አንድ መንደር ውስጥ የሚከሰት ረሃብን እንደ ምልክት አናየውም። ትልቁን ጉዳይ ዓለም አቀፍ ጉዳይ መርሳት የለብንም። ክርስቶስ ፈጣሪ ፍጥረታት የሁሉ ጌታ ስለሆነ ስለሁሉም ስለ ዓለም ነው የሚናገረው። ስለዚህ ሶስተኛው ምልክት ምን ነበረ? ረሃብ። ቀጥሎ ቸነፈር። እስቲ በሉ ድገሙ። ቸነፈር ማለት ተላላፊ በሽታ ነው። እስቲ ደረጃውን ተመልከቱት። አይገርምም? ጦርነት አለ። ጦርነት ካለ ምን አለ? ረሃብ አለ። ረሃብ ካለ ደግሞ ኢሚዩን ሲስተማችን ይጎዳል። ወዲያው ምን ይመጣል? ተላላፊ በሽታ ይመጣል ማለት ነው። ደረጃውን ይሄ ነው ማለት ነው። ተላላፊ በሽታ እንግዲህ በጣም አስከፊ 10 ቸነፈሮች ምድር ላይ ደርሰዋል። ስንት ቸነፈሮች? 10። እነዚህ እንመልከታቸው። አሁን ከነበረው ካለፈው ከኮቪድ ጋር ጨምረን አንቶኒን ፕሌግ የሚባል ተላላፊ በሽታ ለምሳሌ መንደር ውስጥ የሚነሳውን ተስቦ ሁሉ እንደ ምልክት አናየውም። ይሄ ዝም ብሎ ነው 10 ሺውን 1 ሺውን ገሎ የሚያልፈው አይደለም። ዓለም አቀፍ ጉዳይ ስናይ አንቶኒን ፕሌግ 5 ሚሊዮን ሰዎች ፈጅቷል። በ165 ዓመተ ምህረት ታህታይ እስያ አካባቢ ነው የተነሳው። ግብጽን፣ ግሪክን፣ ጣሊያንን በጣም ያመሰ ነው። በጣም አደገኛው ነው። ሁለተኛው ጁስቲኒያን የሚባል ቸነፈር ተነሳ። ከ541 እስከ 542 25 ሚሊዮን ሰዎችን ገድሏል። ማለትም የምስራቅ ሜዲትራኒያን
ህዝቦች 1/3ኛውን አጥፍቷል ማለት ነው። ይሄ በጣም አስከፊ ነው እና የቁስጥንጥንያ ከተማም የጠፋችው በዚህ ምክንያት ሲሆን በየቀኑ 5000 ሰዎች ይገድል ነበር። እግዚአብሔር ከዚህ አይነት ይጠብቀን። ይሄ ከባዱ ነው። ሶስተኛው በጣም አደገኛው ጥቁር ሞት ብላክ ዴዝ ብለው የሰየሙት ነው። በ1346 እስከ 1353 የመጣ ወረርሽኝ በሽታ ነበር። ከ75 እስከ 200 ሚሊዮን ሰዎች በዚህ ቸነፈር አልቀዋልና በተለይ የተዛመተው በነጋዴ መርከብ ውስጥ ባሉ አይጦች ነው። በሽታ አስተላላፊ ናቸው እንደሚታወቀው። ሶስተኛው የኮሌራ ወረርሽኝ ከ1852 እስከ 1860 ወደ 1 ሚሊዮን ሰዎች ፈጅቷል። በተለይ ህንድ ነው የጀመረው፣ ቀጥሎ አምስተኛው የጉንፋን ወረርሽኝ ፍሉ ፓንዴሚክ የሚባል ነው። ከ1889 እስከ 1890 ወደ 1 ሚሊዮን ሰዎች በኢንፍሉዌንዛ ቫይረስ ምክንያት የተስፋፋ ነው። ቀጥሎ ስድስተኛው የኮሌራ ወረርሽኝ 1910 እስከ 1911 ወደ 800,000 እያለ ገሎ አሁን እንግዲህ በዘመናችን ኮቪድ ነበር አይደል? እዚህ ላችኋል። ኮቪድ ረስታችሁታል መሰለኝ። ያ በጣም አስከፊ ጊዜ ማለት ነው። በጣም ለማሰብም የሚከብድ ሰዓት ሰዎች እንግዲህ ኦክሲጅን የገዙበት ሰዓት ሁላችንም ታፍነን የነበርንበት ሰዓት ነው። ያ እንኳን በዛ ሰዓት ከ6 ሚሊዮን ሰዎች በላይ በዓለም አቀፍ ደረጃ ገሏል። የቅርቡን እንኳን ስንመለከትና ጌታችን አንድ ምልክት ሲል ቸነፈር ይላል። ቀጥሎ የምድር መናወጥ እስቲ በሉ። እቺ እንኳን ዘመናችን ደርሳ ያናወጠችን ነው አይደለ? ግን ጌታችን የሚያስተምረው ምንድነው ነው በደንብ ማስተዋል የሚያስፈልገውና በየሀገሩ በተንቀጠቀጠ ቁጥር አቤት ምጽአት እንዳትሉ በሉቃስ ወንጌል ምዕራፍ 21 ቁጥር 11 ላይ እንዲህ ይላል። የደብረ ዘይት ነው ያም ሉቃስ 21ም ማቴዎስ 24ም ምን ይላል? ታላቅ ነው የሚለው እንደውም እዛ ላይ ሲገልጥ ታላቅ የምድር መናወጥ በልዩ ስፍራ ይላል። በምን አንድ ቦታ አይደለም፣ በልዩ ስፍራ በዓለም አቀፍ ደረጃ። አሁን በሀገራችን እንኳን ብንመለከት ብዙዎች ፊል አድርጋችሁ እኔ እስካሁን አልተሰማኝም እንዴት እንደሆነ አላውቅም። ደንዝሽ እስካሁን አልተሰማኝም፣ ግን አብዛኞቹ ተሰማን ይላሉ። ግን ባለፈው ወደ 5 ነጥብ ምናምን ነው ማግኒቲዩዱ ከባድ ነበር። በተለይ ኮንዶሚኒየም አካባቢ አፓርትመንት ውስጥ የሚኖሩ ሰዎች በደንብ ይሰማቸዋል። ምናልባት እኔ ማለት ላቂ ግን ከባድ ነው። መቼም ርዕደ ምድር አይከሰት ክርስቲያኖች ቤተልሽ ያደርጋል፣ ከተማ ያወድማል፣ ሰዎችን ያጠፋል። ጌታ ደግሞ ያለው ታላቅ ነው ያለው። ምንድነው ታላቅ? እስቲ ገዳይ የመሬት መናወጦችን ልንገራችሁ። የኛ 5 ነጥብ ምናምን ማግኒቲዩድ ነው። ግን ከባባዶቹ ለምሳሌ ቻይና ጥር 23 በ1556 በማግኒቲዩድ 8 ስንት ከባድ ነው። 8 ማግኒቲዩድ ቀላል አይደለም። በሬክተር ወደ 830,000 ሰው ነው ባንዴ የገደለው። ይሄ ከባዱ ነው። ሁለተኛው አሌፖ ሶሪያ ነሐሴ 8 1138 ማግኒቲዩዱ አልታወቀም፣ ወደ 230,000 ሰው ገድሏል። ሱማትራ ኢንዶኔዥያ ታህሳስ 26 2004 እንደ ጎርጎሮሳዊ ዘመን ቀመር 9 ደረሰ። ከባድ ነው። 5 አኮናት እንዲያንቀጠቀጠችን 9.1 ነበር። ወደ 227,895 ሰዎች አልቀዋል። ታህሳስ 16 1920 7.6 ማግኒቲዩድ ቻይና ወደ 200,000 ሞት አስከትሏል። ካንቶ ጃፓን 1923 7.9 ማግኒቲዩድ ነው 142,800 ሰዎችን ገድሏል አይደል? በቃ ስለዚህ ከባድ ነው። እግዚአብሔር ይጠብቀን። ያም የቀመስነው ነው ትንሽ ያስፈራል። ምድራችን እንደዚህ ስትለዋወጥ ራሱን ችሎ ከባድ ነውና ጌታችን ታላቅ የምድር መናወጥ ስላለ ማግኒቲዩዶቹ ከባድ ይሆናሉ ማለት ነው። ግን ትልቁ የምድር መናወጥ እስካሁን አልተከሰተም። ወደፊት የሚከሰት ነው። ይሄው ታላቅ የምድር መናወጥ ያለውን ዮሐንስ በራእዩ እንዲህ ሲል ገልጾታል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በራእይ 16 ከ18 እስከ 20 እንዲህ ይላል። መብረቅ ድምጽም ነጎድጓድም ሆኖ ትልቅም የምድር መናወጥ ሆነ ይላል። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም ይላል። ያያል መንፈስ ቅዱስ ይገልጽለታልና ዓለም ከተፈጠረ ጀምሮ ያልተከሰተ እንግዲህ ማግኒቲዩዱ ወደ 10 ሊሆን ነው። እንግዲህ ከባድ ነው። ምን ይላል? ከሁሉ በለጠ ታላቂቱ ከተማ በ3 ተከፋፈለች፣ የአሕዛብ ከተማዎች ወደቁ ይላልና የእግዚአብሔር ቁጣ
ርዕደ ምድር ገና አልመጣም። ገዳይ ሆኑ ርዕደ ምድሮች ተነስተው ወደ 200,000 ከዛም በላይ እንደፈጁ እስካሁን ታሪክ ያስረዳል። ነግሬያቸዋለሁ። ትልቁ የምድር መናወጥ ዓለማችን የሚከፋፍለው ግን ገና አልተከሰተም። መቼ ይከሰት በእኛ ጊዜ ይሁን አይሁን ምናቀው ነገር ግን የለም። ቀጥሎ ምልክት የሚያስፈራም ነገር እስቲ በሉ። ማቴዎስ አልጻፈውም፣ ሉቃስ ግን ጽፎታል። ሉቃስ 21:11 ላይ ይሄ ቃል በጣም ይገርማል። ጌታችን የተናገረው ነው። ከይህን ካለ በኋላ የሚያስፈራም ነገር እዚህ ላይ ብዙ ማለት ባልፈልግም ግን የተወሰነ ነገር ብላችሁ ደስ ይለኛል። የሚያስፈራ ነገር ምንድነው? ዝም ብላችሁ ያስፈራል ስትሉ ለምሳሌ አይናችን አይቶ ከሚያቀው ነገር የተለየ ነገር ቢያይ አይፈራም? አንፈራም? ፈራለን። ጆሮአችን ሰምቶት ከሚያቀው ድምጽ የተለየ ድምጽ ብንሰማ አንደነግጥም? እንደነግጣለንና የሚያስፈራና የሚያስደነግጥ ነገር ይመጣል ነው። ማወቅ ካለብን ግዴታችን ማወቅ አለብን። ጌታችን ያስተማረን ስለሆነ ሉቃስ 21:11 ላይ በተለይ በትርጓሜ መጻሕፍት ላይ ሰበዳት የሚባሉ ካለ ፍጡራን የሚመጡበት ጊዜ እንዳለ አባቶቻችን ጽፈዋል። የሳይንሱ ዓለም ምናልባት ኤሊያን ዩኤፎ ምናምን ይላቸው ይችላል። ግን ትንሽ ከተለመደው ነገር ወጣ ያለ ነገር ግን መከሰቱ አይቀርም። ይሄም ማወቅ ያስፈልጋል። ቢከሰቱስ ምን እናድርግ? አሁን መወያየት ነበረብን። እኛ ግን ተኝተናል። የሆነ ነገር አይበለውና ቢመጣ ምንድነው መልሳችን ስለዛ ጉዳይ? ዮሐንስ በራእይ 9:6-11 ላይ ምን ይላል? በራሳቸውም ላይ ወርቅ የሚመስሉ አክሊሎች ነበሯቸው፣ ፊታቸው እንደ ሰው ፊት ነበር ይላል። እንግዲህ ገለጠለታል። ይሄ የወደፊቱን ነው የሚያየው። ፊታቸውም እንደ ሰው ፊት ነበር፣ የሰው ጠጉር የሚመስል ጠጉር ነበራቸው፣ ጥርሳቸው እንደ አንበሳ ጥርስ ነበረ፣ የብረት ጥሩር የሚመስል ጥሩር ነበራቸው እያለ ይቀጥልና እንደ ጊንጥም ጅራት ያለ ጅራት አላቸው፣ በጅራታቸው መውጊያ አለ፣ ሰዎችን 5 ወር እንዲጎዱ ስልጣን አላቸው ይላል። ስንት ወር? 5 ወር። በእነርሱም ላይ ንጉሥ አላቸው፣ እርሱም የጥልቁ መልአክ ነው። በዕብራይስጥ አብዶን በግሪክም አጶሊዮን ይባላል። ፊተኛው ወዮ አልፏል፣ እነሆ ከዚህ በኋላ ገና 2 ወዮ ይመጣል ይላል። እነዚህ በጣም አስደንጋጭ ሆኑ ወይም በአስደንጋጭ መልኩ ዮሐንስ የገለጣቸው 5 ወር። ስንት ወር? በጣም ከባዱ ጊዜ ነው። መሪያቸው ደግሞ የጥልቅ መልአክ ነው ይላል። ስለዚህ በክፉ መንፈስ ያላቸው ፍጡራን ናቸው ማለት ነው። ይሄ በጣም አደገኛው ነውና 5 ወር አለና ጌታ የሚያስፈራ ነገር ብሎ የገለጸው ዮሐንስ ግን እየተገለጠለት ራሱ ባለቤቱ ገልጾለት ጽፎልናል። ቀጥሎ ያለው ሁለተኛው በቁጥር 14-19 እንዲህ ይላል። ይሄ ወሳኝ ነው። መለከትም ያለውን 6ኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። ስንቱን መላእክት? የታሰሩትን ኤፍራጥስ ኢራን፣ ጊዮን፣ ጤግሮስ፣ ኤፍራጥስ ኤፌሶን አሉ። ኤፍራጥስ ኢራን ነው። ማይከል አፍላግ ባቢሎን የታሰሩ 4 መላእክት አሉ። እነ ሩፋኤል ነው ያሰሯቸው። ያኔ እነ ሩፋኤል ገጥሞ ያሰሯቸው ያን ጊዜ እንዲፈቱ ትእዛዝ አለ ማለት ነው። 4ቱ እና ምን ይላል? የሰዎችንም ሲሶ እንዲገድሉ ይላል። ይሄ የሚያስፈራ ነገር ነው። በቃ ሲሶ ማለት 1/3 2.5 ቢሊየን ብላችሁ አስቡት። አሁን ባለው ደረጃ ለሰዓቱ ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ 4ቱ መላእክት ተፈቱ። የፈረሰኞችም ጭፍራ ቁጥር እልፍ ጊዜ እልፍ ነበር ይላል። መግለጹ በጣም የብዙ መሆኑ ያመለክታል። ቁጥራቸውን ሰማሁ ይላል። ፊታቸውን ይገልጣል፣ ራሳቸውን ይገልጣል፣ ካፋቸውም የወጣውን ይገልጣል፣ ጅራታቸው ባብን ይመስላል፣ ራስ አላቸው ይላል። በጣም አስፈሪ አድርጎ ነው የሚገልጻቸው፣ ይገለጽለታል። አሁን ግን ከዘመናችን ጋር ስናስተያየው አሁን ኤፍራጥስ እንደሚደርቅ ዮሐንስ በራዩ ተናግሯል። እውነት ነው። ይሄ ለማያምን ሰው እንግዳ እንዴት ሊሆን ይችላል? ያን የሚያህል ወንዝ ሊል ይችላል። ድሮ የነበረው ኤፍራጥስ አሁን እየተመናመነ ውሃው ያነሰ በ2040 እንደ ጎርጎሮሳዊ የዘመን ቀመር ማለት ነው። በጣም በጥቂት ዓመታት ውስጥ በእኛ እድሜ ሙሉ በሙሉ ወንዙ ምን ይሆናል ማለት ነው?
ይደርቃል 40 ላይ አሁን ያለው በጣም ስለዚህ በእኛ ጊዜ ምናየው ነገር እንዳለ ይታወቃል ማለት ነው በእኛ እድሜ ከደረሰና አንዱ ትልቁ ምልክት ሉቃስ ላይ ያስተማረው የሚያስፈራ ነገር ይላል ስለዚህ ተዘጋጅቶ ለዛ መጠበቅ እኔና እናንተ ድርሻ ነው እዚህ ሌላው ዓለም ረፍት የለውም ያጠናል የሆነ ነገር ቢመጡስ ብዙ ነገሮች ከላይኛ ምክንያቱም 200 ቢሊዮን ጋላክሲዎች ነው ያሉት ከዛ ውስጥ የሆነ ነገር ከታችስ ምን ታውቃላችሁ ምን አለ ከመለስሙ ለኢየሱስ ክርስቶስ ይላል ጳውሎስ ይስግድ ሁሉ ብርክ ለኢየሱስ ክርስቶስ ስም ጉልበት ሁሉ ይንበርከክ በሰማይ ያለ በምድር ከምድር በታች ይላል ምንድነው ከምድር በታች አባቶቻችን በትርጓሜ እመቤታችን በነገረ ማርያም ያየቻቸው ብለው ጽፈውታል ነገረ ማርያም ብራናውን ብትመለከቱ ብዙ ነገር እመቤታችን አይታለች ከምድር በታች ሌላ ነገር አለ ውቅያኖስ ውስጥ ያየቸው አለ ተጽፏል እና እነዚህ ሁሉ ፍጥረታት ለኢየሱስ ክርስቶስ ይንበርከኩ ይላል ይስገዱ አለ ነገር ማለት ነው ስለዚህ አንድ ነገር ቢመጣ መዘጋጀት ያስፈልጋል ጌታችን ግን አስቀድሞ ነግሮናል ክርስቲያን ሁሌ ቅዱሳት መጻሕፍትን ያነበበ ዘመኑን እየመረመረ ተዘጋጅቶ መኖር ያለበት እንጂ እንደ ሰነፎቹ እንቅልፋም አንቀላፍቶ የሚተኛ አይደለም ስለዚህ ከዘመናችን ጋራ ብዙ ነገር ብታዩ ጥሩ ነው ቀጥሎ ጌታ ከሰማይም ታላቅ ምልክት ይሆናል ሉቃስ 21:11 እስቲ ከሰማይም በሉ እስቲ ታላቅ ምልክት ይሆናል ይሄን ያለው ሉቃስ 21 ላይ ነው ራሱ ደብረ ዘይት ላይ ምን አለ የሚያስፈራም ነገር ካለ በኋላ ከሰማይም ታላቅ ምልክት ይሆናል ይላል በጣም ጥሩ ስለዚህ ክርስቲያኖች ሰማይን ምን ማድረግ አለባቸው ማየት አለባቸው መመልከት መቻል አለባቸው መመርመር መቻል አለባቸው ሰማይ ውስጥ ብዙ ነገር አለ ስለ ሰማይ ምንም ልናንችልም በጣም ብዙ ነገር ያለው ከዛ ውስጥ ግን በተለይ ከምጽአት ጋር የተያያዙትን ጉዳዮች ማንሳት ጠቃሚ ነው አንደኛው በዮሐንስ ራእይ ምዕራፍ 16 ቁጥር 21 ላይ እንዲህ ይላል በሚዛንም ይላል አንድ ታላንት የሚያህል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው ሰዎቹም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ መቅሰፍቱ እጅግ ታላቅ ነውና ይላል ምን አለ ከላይ የሚወርድ አለ ለምሳሌ ኮሜቶች የሚባሉ ነገሮች አሉ አስትሮይድ የሚባሉ ነገሮች አሉ ሜቴዎራይት የሚባሉ ነገሮች አሉ አለታማ ነገሮች ናቸው ከሰማይ አስትሮይድ ማለት አስቴር እኮ ማለት ኮከብ ማለት ነው ሲመጡ እንደ ኮከብ አብረተው የሚታዩ ግን መሬት ላይ ሲወድቁ በጣም አደጋ የሚያደርሱ ብዙ ነገሮች አሉ እነሱን ትንሽ በኋላ ነግራቸዋለሁ በተለይ ስድስተኛው ማህተም በተፈታ ጊዜ የስነ ፈለክ የሰማይ የሆነ ነገር ምልክት አለ እንዲህ ይላል ታላቅ የምድር መናወጥ ሆነ ፀሐይም እንደማቅ ጠጉር ጥቁር ሆነ ጨረቃም በመላው እንደ ደም ሆነ ካለ በኋላ በለስም በብርቱ ነፋስ ተናውጣ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ ይላል ወደ ምን ወደቁ ወደ ምድር ወደቁ ይላል እንደውም ምን ይላል የምድር ነገስታት መኳንንት ሻለቃዎች ባለጠጋዎች ኃይለኛዎች ባሪያዎች ጌቶች ሁሉ በዋሾችና በተራራዎች አለቶች ውስጥ ተሰወሩ ይላል ምን ውስጥ ተሰወሩ ስለዚህ ሰዎች ዛሬ የሰለጠነው ዓለም ብትሄዱ አንደርግራውንድ ከመሬት በታች ብዙ ነገሮች ይሰራሉ ታውቃላችሁ ለምሳሌ የሆነ ቦታ የሆነ ሀገር ስሙን መጥቀስ ባልፈልግም ሄድኩኝና የጎበኛው ነው ያስጎበኙኝ ሰዎች ብዙ ሲልድ የሆኑ የተዘጉ ነገሮች ተመለከትኩኝ ምንድናቸው እነዚህ የተዘጉ አለቶች ውስጥ አካባቢ ነው ስለሆነ ይሄ ተዘጋው ለምሳሌ ኒውክሌር ቢተኮስ ኦር ሳምቲንግ የሆነ ነገር ቢሆን ከተማው ላይ ያደጋ ደወል ይደወላል ከተማውን ሁሉ ያን ጊዜ እዛ ውስጥ ሰዎች ምን ይሆናሉ ይገባሉ ማለት ነው ጭስ አይገባውም ነው እና የብዙ መቶ ዓመታት ስንቆች እህሎች ተቀምጠዋል አሉ ይሰማችሁ ከእግዚአብሔር የሚያመልጥ የለም ግን ሰው በተሻለው አቅም እንዲዘጋጃል እኛ ጋር እግዚአብሔር ይጠብቃል ምንም እንገባበት ቀዳዳ የለም ምንም አላዘጋጀም ግን ይላል ተራራዎችና አለቶችንም በላያችን ላይ ወደቁ በዙፋኑ ከተቀመጠው ፊት ከበጉም ቁጣ ሰውሩን ታላቁ የቁጣው ቀን መጥቷል ማንስ ሊቆም ይችላል አሏቸው ይላል ስለዚህ ከሰማይ የሚመጡ ምልክቶች እነዚህ ናቸው ለምሳሌ
ከሰማይ የሚመጡ ነገሮች በጣም አደገኛ መሆናቸውን ሁለት ነገሮች በታሪክ የተጻፉ ልንገራችሁ በቅርብ ማለት ነው እንደ ጎርጎርዮሳዊ ዘመን ቀመር በ1908 ቱንጉስካ ላይ ማለት ነው ከ30 እስከ 50 ሜትር የሚደርስ ተወርዋሪ ሜቴር ከላይ የሚመጣ ማለት ነው መጥቶ ሳይቤሪያ ላይ ነው የፈነዳው ሲፈነዳ ወደ 770 ስኩዌር ማይልስ ሸፈነ ወደ 70 ሚሊዮን ዛፎችን ያቃጠለው የሰማችሁ ነው የሚመጡ አስትሮይዶች አሉ አለቶች ይታወቃል በካቲት 15 ቅርብ ደግሞ 2013 ራሻ ላይ ቺልቤንስክ ምናምን የምትባል ቦታ ናት ከ17 እስከ 20 ሜትር ወይም ቢያንስ እንግዲህ በዲያሜትር 56 እስከ 66 ይገመታል 1500 ሰዎች አውቅስሎ በብዙ የሚቆጠሩ ህንጻዎችን ያረገፈው ከሰማይ መጣው ማለት ነው ስለዚህ የሰማይ ምልክት ሲባል እንደ ቃሪያ ያረገፉ ሲባል በጣም በስተው የሚወርዱ ናቸው ይሄ አንድ ነው እና ብዙ ደግሞ ሲመጣ ሰዎች ምን ያደርጉ ይችላሉ የሚለው ነው እንደውም የቅርቡን እስቲ ልንገራችሁ በቅርብ አሁን በዘመናችን ሳይንሱ ዓለም የሚያውቀው ነው አስትሮይድ ትልቅ አለት ነው 2024 ተብሎ ተሰይሟል እንግዲህ ይሄ በቅርብ ቢያንስ ከ40 እስከ 90 ወይም ከ100 እስከ 300 ጫማ የሚያህል ነው ምህዋር ውስጥ ሲገባ በመሳሪያ ይታያል በቴሌስኮፕ በምን ይታያል በስነፈለግ ውስጥ ላለን ሰዎች እና መሬት ላይ አይውደቅ እንጂ ቢወድቅ 10 ሜጋቶን ቦምብ ማለት ሂሮሺማ ላይ ከወደቀው ቦምብ 500 እጥፍ ማለት ነው መሬት ላይ ከወደቀ እግዚአብሔር ይጠብቀን ይሄ እንግዲህ በሳይንቲስቶች በቅርብ የታየ እስከ 10 ኪሎ ሜትር ድረስ ያለው ማጥፋት የሚችል ነው እና ታህሳስ 22 2032 ማለትም በእኛ ቆጣጠር ማለት ነው 2032 ዓመተ ምህረት ላይ በአውሮፓ ይቅርታ በኢትዮጵያ ቆጣጠር ደግሞ ታህሳስ 13 2025 ዓመተ ምህረት ከ8 ዓመት በኋላ ማለት ነው ምናልባት ይሄ ያለት ከወደቀ የሚወድቀው ውቅያኖስ አካባቢ ነው ፓሲፊክ ሊሆን ይችላል ደቡብ አሜሪካ ክፍል ሊሆን ይችላል አትላንቲክ ኦሽን ሊሆን ይችላል ወይም አፍሪካ ወይም የአረቢያ ባህር ወይም ደቡብ እስያ ተብሎ ይገመታል ምህዋር ውስጥ አለ ይታያል ከ8 ዓመት በኋላ ሌላ ደግሞ ከዚህ ከበድ የሆነ 99942 አፖፊስ የሚባል እንደዚህ የህዋ አካል አለ 1200 ጫማ ወይም 370 ሜትር ስፋት አለው በጣም አውዳሚ ነው ሚያዝያ 13 2029 ወይም አርብ ሚያዝያ 5 2021 በእኛ ቆጣጠር ምድራችንን በ19400 ማይሎች ያልፋል ማለት ጂኦ ሳተላይቶች ከሳተላይቱ ዝቅ ብሎ እንደማለት ነው ግን ምድራችን ላይ አይወድቅም ነው ምክንያቱም 2.7% ነው እድሉ ግን መሬት ስበት አላት ታውቃላችሁ ከሳበችው ግን ወደቀ ማለት ከባድ ነው ማለት ያን ጊዜ እንግዲህ እንደ ኮከብ ያበራ ሲሄድ ሰዎች ቀና ብለው ባይናቸው ያዩታል ማለት ነው ከ8 ዓመት በኋላ ቅርብ ነው በጣም ቅርብ ነው ግን እንደገና ደግሞ 2029 ላይ 2030 ኡደት አላቸው 2068 ላይ እየተከታተለ ይመጣል ማለት ነው እንዲህ ሲባል እንድትፈሩ እንድትጨነቁ ሳይሆን ያለውን ኡነታ ማወቅ ጥሩ ነው አይደል ዛሬ ዓለሙ ወደ እንግዲህ ብዙ ሀገሮችም ሳይ ያሳንም ጨምሮ አንዳንድ ትልቅ ቴክኖሎጂ ቦታዎችን ሄጄ ተጋብዤ ባየውበት ጊዜ ምን አለ የፕላኔቷ ዲፌንስ ፎርስ የሚባል አለ ሰምታችሁ ታውቃላችሁ የሀገር መከላከያ እንደሚባለው እንደ አይነት ነገር ቢመጣ በምን እንከላከል የሚል ብርጌድ አለ ግን ከእግዚአብሔር ከታዘዘ አያመልጥም የሰው ልጅ ግን ቢያንስ ማሰብ ይችላል አይደል እንዴ ቆይ መሬት መንቀጥቀጥ ከመጣ ያጠፋል ላይ ያጠፋ ህንጻ ያወድማል ላይ ያወድም ግን ሰዎች አሁን ጃፓን ብዙ ጊዜ መሬት ስለሚንቀጠቀጥ ምን አደረጉ ህንጻዎቻቸው እንደዚህ ዝም ብለ ኮንክሪት አይደለም እንደዚህ የሚንቀሳቀስ ድልድዩም እንዲህ የሚወዛወዝ በቃ አለቀ ስለዚህ መሬት ሲንቀጠቀጥ ህንጻው አይፈርስም ማለት ነው ሰዎች ጭንቅላታቸውን አትጠቀሙ ሚል የለም እና እንደዚህ አይነት ነገሮች ቢመጡ በምን መተን አቅጣጫ እናስቀይረው የሚል የራሱን የቻለ ደግሞ ስለዚህ 24 ሰዓት ሙሉ የሚያስቡ ሰዎች አሉ ከተመራማሪዎች ውስጥ እኛ ሀገር ገና እዚህ ደረጃ አልደረስንም ግን እነዚህ የህዋ አለቶች ተወደደም ተጠላ መሬት ላይ ግን ምን ይሆናሉ
ሚወድቁበት እንደ ቃሪያ ፍሬ ሚረግፉበት ጊዜ አለ ይላል ዮሐንስ በራእዩ። ይሄ ከባድ ጊዜ በዘመናችን አላየንም ከሁለቱ ቅርብ የተከሰቱ በቀር ወደፊት ግን ክርስቶስ ያውቃል። ሌላው ትንሽ ለወጥ ያለ ነገር ይከሰታል ነው ሰማይ ምልክት። ይሄን ተናግሬ ያበቃለሁ። ፀሐይም ድንገት በሌሊት ያበራል ጨረቃም ድንገት በቀን ያበራል ይላል እና ከዋክብት ይረግፋሉ ይላል ዕዝራ 12:3 ከ1 እስከ 12። ይሄ ትንሽ ፖላች የምድር ፖል ሽፍት ያደርግ ይሆን አናውቅም። ስለዚህ ቀንና ሌሊት መዘበራረቅ አይነት ነው። ኢዩኤል 2:31 ላይ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል ይላል። እንዲህ ሲባል ሁሌ የሚከሰቱ ጨለማዎች አሉ። ግርዶሽ ታውቃላችሁ አይደለ? የፀሐይ ግርዶሽ አሁን ባለፈው ሰኔ 21 ላሊበላ ላይ አይደል ነበረ። ቀለበታማ የፀሐይ የጨረቃ ግርዶሽ አለ። ይሄ ግን ከተለመደው ግርዶሽ ትንሽ የወጣ የምጽአትና ምጽአትን የሚያመለክት ነገር ግን እንዳለ እናውቃለን። ይሄ ከባዱ ነው። ጌታችን ሉቃስ 21:25 ይሄንን ያለ በፀሐይና በጨረቃ በከዋክብት ምልክት ይሆናል አለ። ይሄን ያለው ክርስቶስ ነው። በፀሐይ ስለ ፀሐይ ማሰብ አለብን። ፀሐይ በጣም የምታቃጥልበት ጊዜ አለ ማለት ነው። ሶላር ፍሌር ይባላል። እስቲ በሉ የፀሐይ ወበቅ ማለት ነው። ዮሐንስ በራእዩ ላይ እንድታቃጥል ተሰጣት ይላልና ጽዋውን አፈሰሰ ላይ ይላል መልአኩ። ሶላር ፍሌር ማለት ምን ማለት መሰላችሁ? እዚህ አናቅም ብዙ ቡጫ ሀገር ስትሄዱ ግን በደንብ ታውቁታላችሁ። መሃል ላይ ነን እኛ ጥሩ ቦታ ነን ለማለት ነው። ጥሩ ቦታ ላይ ነን። የፀሐይ ወበቅ ሲመጣ በጣም አደገኛ ነው። እግዚአብሔር ደግሞ የሚገርማችሁ ምድራችን መከላከያ አላት፣ ማግኔቲክ ፊልድ አላት። ያ ሲመጣ ብሎክ ሆኖ ይመለሳል እንጂ ቢገባ ሰው ልጅ አይኖርም። አቤት የእግዚአብሔር ድንቅ ስራ! አልፎ አልፎ ጥሶ ሲገባ ይሄ ኤሌክትሪክ ትራንስፎርመሮችን ያቃጥላል። ብዙ ጊዜ ከፍ ብለው የሚበሩ ፓይለቶች የካንሰር ተጠቂ ያደርጋቸዋል። ውጪ ይታወቃል። ዛሬ ለምሳሌ ዝናብ እንዲህ ነው፣ በረዶ እንዲህ ነው፣ የአየር እንደሚባለው ሁሌ ይነገራል ይሄ የሚመጣበት ጊዜ እና አልፎ አልፎ የምድር ጫፍ አካባቢ ዋልታው ላይ አውሮራ የሚባል በጣም ብዙ ብርሃን ሰማዩ ላይ ይበራል። በጣም ይገርም እኮ ነው ጥሳ ስትመጣ እና ከበድ ያለ ነገር አይበለውና ቢመጣ ለምሳሌ ካናዳ ይሄ ነገር ተከስቶ 6 ሚሊዮን ሰዎች አንድ ወቅት መብራትን አጥፍቶባቸዋል። የሰማችሁ ነው ግን እኛ ይሄንን አናውቅም። ነገሩ መብራት ቢጠፋ ባይጠፋ እዚህ ችግር 6 ሚሊዮን ሰዎች እንትን ብለዋል። ከባድ ነው እና ጂፒኤስ ሊያጠፋ ይችላል። ጂፒኤስ ጠፋ ማለት ለኛ ምንም ላይ መስለን ይችላል። ለሌላው ዓለም ግን መኖር አለመኖር ጉዳይ ነው። ኢንተርኔት ሊጠፋ ይችላል። ይሄ እንግዲህ በፀሐይ አለ ክርስቶስ በጨረቃ በከዋክብት ምልክት ይሆናል ካለ በኋላ በምድር ላይ አህዛብ ከባህሩና ከሞገዱ ድምጽ የተነሳ እያመነቱ ይጨነቃሉ ማለት ሱናሚ አለ ማለት ነው። ከባድ ማዕበሎች አሉ። ይሄ አይቀርም። ሰዎችም አለ ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ፣ የሰማያት ኃይላት ይናወጣሉና ሉቃስ 21:25 ላይ። ስለዚህ ሰዎች ዛሬ ደግሞ ምን ይመጣ ይሆን ነገ ደግሞ ምን ይከሰት ይሆን እያሉ የሚፈሩበት ጊዜ አለ። አሁን ያለንበት ጥሩ ዘመን ነው። ወደፊት ግን ከባዱ ነገር ይመጣል ነው። ይሄ የሚቀር ነገር አይደለም። አሁን መደምደሚያውን ልንገራችሁ። ይሄ ነገር መቼ ይሆናል ለሚለው ጥያቄ ትልቅ ምልክት ሆኖ የተሰጠው በለስ ነው። እንበለስ አይምሩ አምሳሊሁ ምሳሌውን ከምን ተማሩ? ከበለስ ተማሩ ይላል። ይሄ ሁሉ እስኪሆን ትውልድ አይጠፋም ይላል። ትውልድ ያለው ማን ነው? አይሁዶችን ነው፣ እስራኤላውያንን ነው። አሁን ይሄን ነገር ከዘመናችን ጋር ትንሽ 5 ደቂቃ ነገራችሁ ላብቅ። እስራኤል ምትባል ሀገር እንደ ሀገር ጠፍታ ነበር በ70 ዓመተ ምህረት በምን ያኔ ማለት ነው እና የቤተ መቅደሱን መፍረስ ነው የነገራቸውና ወዲያው እውነትም ነው ደሙ በልጅ ልጆቻችን ይሁን በማለታቸው በእግዚአብሔር ልጅ ላይ ባደረጉት ነገር ተፈርዶባቸው ጠፉ። የፍርድ ነው። ልክ 70 ዓመተ ምህረት ላይ ጥጦስ የሚባል የሮም ጄኔራል መጣ፣ ቤተ መቅደሱን አቃጠለው። እነሱም ተሰደዱ፣ መላው ዓለም ላይ ተበተኑ፣ ጠፉ። ኦልሞስት ለ2000 ዓመት ለስንት ዓመት
ኢየሩሳሌም ተወረረች። በቃ እስራኤል ትባል የለች። በ1948 ዓመተ ምህረት ስንት ዓመት ሞላው ማለት ነው? 70 ምናምን ሆነት ያው እንደዚህ አካባቢ በ1948 ዓመተ ምህረት እንደገና ተመሰረተች። አይገርምም? የጌታ ቃል አልተፈጸመም ወይ? ይህ ትውልድ አይጠፋም ብሏል። ተመልከቱ። ምሳሌዋን ከበለስ ተማሩ። እስራኤል ናት። ስለዚህ ዓለም ሁሉ እስራኤል አካባቢ የሆነ ነገር ሲከሰት ጆሮን የሚጥለው ለዚህ ነው ማወቅ ያለብን ነገር። እንደ ቀላል የምናየው ነገር አይደለም። በ1948 እንደ ሀገር ሀብላ ባንዴው ተመሰረተች። አይገርምም? ከ2000 ዓመት በኋላ ደረሰ ማለት ነው ክርስቶስ ያለው። ኢሳይያስ በምዕራፍ 66 ቁጥር 8 እንዲህ ይላል፣ ከቶ እንዲህ ያለ ነገር ማን ሰምቷል? እንዲህስ ያለ ነገር ማን አይቷል? በውኑ ሀገር አለ ኢየሩሳሌም እኮ ነው በአንድ ቀን ታምጣለችን? ወይስ በአንድ ጊዜ ሕዝብ ይወለዳልን? ጽዮን እንዳማጠች ወዲያው ልጆቿን ወልዳለች ይላል። በአንድ ቀን ተመሰረተች ከ2000 ዓመት በኋላ። ይሄ ተፈጸመ ማለት ነው ኢሳይያስ። ስለዚህ ጦርነት አላጣውም ያ ቦታ። በ1967 ታውቃላችሁ የስድስቱ ቀን ጦርነት ኦልድ ሲቲ የሚባለው አሮጌዋን ከተማ የቤተ መቅደሱን አካባቢ ያዙ ማለት ነው። አሁን በደንብ እናውቃለን የተነገረው ሁሉ። እንግዲህ ዘካርያስ 12 እንዲህ ይላል፣ በደንብ አስተውሉ። አሁን ካለው ጉዳይ ጋር እነሆ ኢየሩሳሌምን አለ፣ ስለመጨረሻው ዘመን ነው የሚናገረው፣ በዙሪያዋ ላሉት አሕዛብ ሁሉ የመንገዳገድ ዋንጫ አደርጋታለሁ። ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ እንዲሆናል። በዚያን ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ። የሚሸከሟት ሁሉ እጅግ ይቆስላሉ። የምድር አሕዛብ ሁሉ በላይዋ ላይ ይከማቻሉ ይላል። ተመልከቱ፣ ክብብ ያለች ሀገር ናት። ይሄ የተነገረው ቃል ተፈጽሞ በዘመናችን እያየነው ነው። ያን ጊዜ እንግዲህ በዚህ ከባድ የመከራ ሰዓት ነው ሐሰተኛው ሰው ምድር ላይ የሚመጣው። ዓለም በተጨነቀችበት ሰዓት የሚያረጋጋ፣ ዓለምን በሰላም የሚመራ፣ ጦርነት ባለበት በዛ ወቅት አንድ ሰው ብቅ ይላል ምድር ላይ። የሰማችሁ ነው? ያ ሐሰተኛው ነው። እንዲህ ይላል ዳንኤል 9:27 እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል ይላል። ጽኑ ቃል ኪዳን ከብዙ ሰዎች ጋር ነው የሚለው። በሱባኤው እኩሌታ መስዋዕቱንና ቁርባኑን ያስቀራል ይላል። የሰላም ስምምነት አድርጎ 3 ዓመት ከ6 ወር በቃ ዓለምን ሰላም አደርጋለሁ ይላል። ያን ጊዜ ሰዎች እሱን ማመንና መከተል ይጀምራሉ። ልክ እኩሌታ ማለት በሱባኤው እኩሌታ ማለት በ7 ዓመት ግማሽ ላይ መስዋዕቱንና ቁርባኑን ያስቀራል። በርኩሰት ጫፍ ላይ አጥፊ ይመጣል። እስከ ተቆረጠው ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። ስለዚህ የጥፋት ርኩሰት በተቀደሰችው ቦታ ቆሞ ስታዩ አንባቢው ያስተውል ያለው ያን ጊዜ ይፈጸማል። ያ ወቅት እንደው አያድርሰን ማለት ይሻላል። በዓለም ታይቶ የማይታወቅ መከራ የሚሄድበት 3 ዓመት ከ6 ወር ነው እና ክርስቶስም በማቴዎስ 24:21 ላይ በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል ይላል። ይሄ ከባዱ ጊዜ ነው። እግዚአብሔር ይጠብቀን። አሜን አይባልም? አሜን ይባላል። ያን ጊዜ በጣም ከመከራው ብዛት የተነሳ መላእክት የሰው ልጆች የሚራዱበትም ጊዜ ነው። በተለይ ቅዱስ ሚካኤል በረከቱ ይደርብን። በዚያን ዘመን ይላል ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል ይላል ዳንኤል 12:1 ላይ ማለት ነው። ያን ጊዜ ለሕዝቡ የሚቆም ሚካኤል አለ እንጂ መከራው ከባድ ነው። እንደውም ኤርምያስ 37 ላይ ወዮ ይላል ያ ቀን ታላቅ ነው፣ እርሱን የሚመስል የለም፣ ያ የያዕቆብ መከራ ዘመን ነው፣ ነገር ግን ከርሱ ይድናል ይላል። እስራኤሎች በጣም በዛ ወቅት መጀመሪያ ያምኑታል፣ ይከተሉታል። በኋላ ግን ይህን ክፉ ትተው ክርስቶስን የሚያምኑበት እውነተኛውን መሲህ ክርስቶስን የሚፈልጉበት ጊዜ ደርሳል። ያኔ ነው ጳውሎስ እስራኤል ሁሉ ይድናል ይላል። ተመልከቱ፣ ያለቅሳሉ ይላል። እና የአርማጌዶን ጦርነት የተባለው ከባዱ ፍልሚያ ያን ጊዜ የሚከሰት ነው። ያ ፍልሚያው
የምድር ነገስታት ሁሉ ተሰብስበው እግዚአብሔርን እንወጋለን የሚሉበት ነው። የሰማችሁ ነው? ልክ እንደ ሰናዖር ዘመን ማለት ነው። መዝሙር 2 ላይ የተነገረው ይፈጸማል። ጌታ ሰማያውያኑን ሎሌዎቹን ይዞ መጥቶ ይመራዋል። ራዕይ 19 ላይ መጨረሻም ፍጻሜው በምን ይሆናል ማለት ነው? የጌቶች ጌታ የነገስታት ንጉስ የክብር ባለቤት ሐሰተኛውን ነብይ ወደ ምን ይጥለዋል? ወደ እሳት ባህር ይጥለዋል። ያን ጊዜ ከመከራው በኋላ ፀሐይ ጨልማል፣ ጨረቃም ብርሃኗን አትሰጥም ብሎ እንዳስተማረ ህልፈተ ዓለም ይሆናል። ከቃሉ ጋር ናችሁ? ዓለም ሁሉ ከ7 ቀን ረፍት በኋላ ትሰናበታለች። በታላቅ ግርማ መላእክቱን አስከትሎ ይመጣል። ቅዱስ ሚካኤል መለከትን 3 ጊዜ ይነፋል። በመቃብር ፈርሰን በስብሰን ያለን ከአቤል ጀምሮ እስከሱ ድረስ የሞቱት ሙታን ሁሉ ነፍሳቸው ከስጋቸው ጋር ተዋህዳ ምን ትላለች? ትነሳለች። እንነሳለን። ጻድቃን ብርሃን ለብሰው ብርሃን ተጎናጽፈው ፈጣሪያቸው ክርስቶስን መስለው ይነሳሉ። ኃጥአን ጨለማን ለብሰው ጨለማን ተጎናጽፈው በፍርዱ ዙፋን በክርስቶስ ዙፋን ፊት ይቆማሉ። እግዚአብሔር አምላካችን ለቀኝ ቁመት ሁላችንም ያብቃን። ስለዚህ ይህን ታላቅ ነገር ስናስብ ደብረ ዘይትን ስናስብ ማራናታ እስቲ በሉ ድገሙት። ምጽአት ሲነገር የሚፈራው ሰይጣን ብቻ ነው ይላል ሊቁ። ሰይጣን ነው የሚፈራው፣ በቃ መጨረሻ ወደ ገሃነም የሚወረወርበት ነው። ክርስቲያኖች ግን ክርስቶስን ይናፍቃሉ። አይናፍቁ? ግን ብዙዎቻችን ምን እናፍቅ አይመስለኝም። እንፈራለን። ወደ ክርስቶስ መሄድ ያስፈራናል። ለምን እንደሆነ አላውቅም። ምጽአት ሲባል እንንቀጠቀጣለን። ለምን? ሰው አባቱ ሚናፍቀው አባቱ ሲመጣ እንዴት ነው? አይናፍቅም? ለምሳሌ አባታችሁ አገር ኑሮ የምትወዱት አባት ነው። እንደው ነገ ራሱ መጣለው ቢላችሁ እንደው ሰዓት ሁሉ አይደርስባችሁ፣ አመት ይፈጅባችኋልና ኢየሱስ ክርስቶስ መጣለው ሲል ደስ ብሎ ልንጠብቀው ይገባል። እኛ ክርስቲያኖች እንባችንን ከዓይናችን የሚያብስበት በመንግስቱ እንድንደምቅ የሚያደርግበት ጊዜ ነውና ጌታ ሆይ ቶሎና፣ ጌታ ሆይ ቶሎና። ስለዚህ በጸሎታችን ሁሉ ትምጻ መንግስትከ፣ መንግስት ምን ትበል? መንግስት ትምጣ። ስለዚህ ደብረ ዘይትን ስታስቡ ደስ ሊላችሁ ይገባል፣ ልትጨነቁ አይገባምና ይህ ሁሉ ሲሆን አለ ቤዛችሁ ቀርቧልና ራሳችሁን ሽቅብ አንሱ ይላል። ቀና ብላችሁ ተመልከቱ። ምሳሌው ሲደርስ አሃ ጌታችን የተናገረው ነገር እየደረሰ ነው ብላችሁ በጣም በጉጉትና በናፍቆት እንድትጠብቁት ነው እንጂ ትምርቱ እንድትፈሩ እንድትጨነቁ አይደለም። ሰላም እግዚአብሔር ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። ወስብሐት ለእግዚአብሔር።